ሰላም ሰላም እንዴት ናችሁ? የዩቲዩብ ተከታታዮች ዛሬ በፌደራል አዳሪ ትምህርት ቤቶች ለመማር ላመለከታችሁ ተማሪ በሙሉ የሚመለከት ነው። የመግቢያ ፈተናው መስከረም 21 እንዲሰጥ መግለጫ መውጣቱ ይታወቃል። በዚህ ምክንያት ግን መስከረም 21 አብዛኛው ተማሪ ዩዘር ኔም እና ፓስወርዳቸውን ማወቅ ስላልቻሉና ቅሬታ እያቀረቡ ስለሆነ የተራዘመ ስለሆነ ስለሱ ሙሉ መግለጫ ነው የምሰጣችሁ። መስከረም 21 ለሁሉም ተፈታኝ ተማሪዎች የፈተና የሚመደቡበት የመፈተኛ ዩዘር ኔም እንዲሁም ፓስወርድ እንዲደርሳቸው ይደረጋል ተብሏል። ስለዚህ እስከ ነገ ድረስ ሁሉም ተማሪ የዩዘር ኔም እና ፓስወርዱ እንዲያገኝ ይደረጋል ማለት ነው። መስከረም 22 ደግሞ የሙከራ ልምምድ የምታደርጉበት ነው። ፈተና የምትፈተኑበትን የፈተናው አይነት ምን አይነት እንደሆነና የፈተናውን ይዘት ተቀራራቢ የሆኑ ጥያቄዎች የምትለማመዱበት ይሆናል ማለት ነው። መስከረም 22 መስከረም 23 ደግሞ በሁሉም የመፈተኛ ማዕከላት ፈተናውን በኦንላይን የሚሰጥ በመሆኑ ሁላችሁም ዩዘር ኔም እና ፓስወርዳችሁን በመጠቀም መስከረም 23 ቀን በኦንላይን ፈተናችሁን ትወስዳላችሁ ማለት ነው። መልካም እድል እመኝላችኋለሁ። ቻናሌን ግን ሰብስክራይብ ማድረጋችሁን እንዳትረሱ። ባይ ባይ።